አሁን ላይ ግን ሉል ከራሱ ጋር አይደለም። እውነቱን ለመናገር ከሆነ ሰርግ ላይ እንደነበርን ታውቃለህ፣ ሁላችሁም ታውቃላችሁ። የምን ሰርግ? ምን ማለት ነው? ሰርግ ላይ የነበር ነው እያለ እንዳዞረህ እየነገርካቸው ነበር። ትንሽ እያመመኝ ነው ራሴን አሁንም እያመመኝ ነው። ራሴን አሁንም እያመመኝ ነው። ሾክ አድርጎኛልና ምንድን ነው የሚለው? ቆይ እስኪ አሁን ቀለበቱን አውጥቶ ከጣለው በኋላ ነው እንዲህ አይነት ችግር ውስጥ ሊገባ የቻለው። ስለዚህ ይህን ቀለበት ወደ ተንጠላም ማድረግ መቻል አለበት። ጠዋት እኮ እናንተ 4 ሰዓት እኮ የተገናኘ ነው። 4 ሰዓት ነው የተገናኘ ነው። ከዛ በኋላ ትንሽ ታመምክ። ቀለጣውን ከጀመረን በኋላ ትንሽ ነገሮች ጥሩ አልሆኑም። ከዛ ወደ ሆስፒታል ወሰድና እዚህ ላይ ረጅም በቆየበት ሰዓት ደግሞ ማለት ነው ከደም ጋር የሚወላለስ ነገር አለ ማይመለከት ወይ ቪዲዮን ታየዋለህ። ቆይ ቪዲዮን ታየዋለህ አንተ ራስህ። የነበረው ነገር ጥሩ አልነበረም። ቀለበቱን እጁ ላይ ያለው ወደ ቀድሞ ማንነቱ ይመለሳል። ካሜራውን ከግድግዳ ጋር ያጋጨው ከነስታንዱ አንስቶ በዛ ዳንኤልም በጣም ደንግጦ ነበር። ይታየኛል። በቃ ይሄ የጎሳው የሚሰጠው ቁጥር ነው። እዚህ ላይ ያለው ቁጥር አክስቴ ግን እኮ ሰርጉ ላይ ነበረች። አክስቴ እኮ ሰርጉ ላይ ነበረች። ሰርግ የምትለው ቀን እኮ ዓርብ ቀን እኮ አክስቴ ሰርጉ ላይ ተገኝታለች። መልስ ልትመልሰው ኤርሚያስ ከእኔ ጋር ስለኔ ነው የምታወራው። መልስ ሊመልስልኝ እንደገና ሌላ ነገር እኮ ስለኔ ነው እየጠየቀ ያለው አይደል? የገባም ወይ ደግሞ የገባ አይደለም እያልኩ ያለው ነገር እኮ ይሄ እኮ ነው። ማረኝ ማረኝ፣ እውነት ማረኝ፣ እውነት የተበሳጨሁትን ሁሉ ጌታ ሆይ ይቅር በለኝ። ጡቴን ይዤ ወደ ላይ የሱ እህትና ወንድም ጋር ነው ሚስጥሩ፣ ከባዱ ሚስጥር ያለ። ብርሃኔ ልጄ ነህ። እግዚአብሔር ግን ከክፉ ነገር ይጠብቀልኝ፣ ከክፉ ነገር ይጠብቀልኝ። ለጠላቶቼ ደስታን መስጠት አልፈልግም። ሳቴን አይቶ የሚጨነቅ ነው ልጄ። አይኔ አንተኔ ፊቴን አይቶ ምንሽ እናቴ ምንሽ እንዲህ ነው ምን እንዴት ነው ብሎ የሚጨነቅልኝ ልጄ ነው። ያለ ሚስጥር አለ እነግርሃለሁ ያልኩት በርግጥ እንዳርጋቸው በወርቁ መጥፋት እጁ አለበት ይባላል። እንግዲያውስ እውነታውን ተቀበል። አባቴ ሞቷል እያልኩ ምን ማለት ነው? ይኸውልሽ እኔ አልወጣም። አይጠቅምህም። ይጠቅመኛል። ይኸውልሽ እኔ ምን ነው የሚጠቅመህ? መሞት ትፈልጋለህ? እንደነሱ ደም ይጠማን እንደነሱ ጨካኝና አውሪ ስላልሆነ አንተ ደግሞ አርፍዳል። አሁን ላይ ህይወት የምታድንበት ሰው የምታግዝበት ደረጃ ላይ አይደለም። ምን ማለት ነው? በምትችለው አቅም ራስን አሞቴዎች ትእዛዝ አስተላልፈዋል። ያስተላለፉት ትእዛዝ አባታችሁ እንዲገደል ነው። እኔ የዓለም መድኃኒት ምን ያደርግልኛል? ይሄ ነገር እኮ እኔን ችግር ውስጥ ሊከተኝ የሚችል ነገር ነው አይደል? አሁንም ደግሞ እዚህም ተደብቃችሁ ያ ነገር እያሳደዳችሁ ነው ያለው። ትሰማኛለህ? የእነሱን ጭካኔ አንተ ራስህ ትሰማኛለህ? ሰማይ አባታችን አንድ ነገር ቢሆን እኔ አባታችን ነው የምልህ። እኔ ነኝ አሁንም የምነግራችሁ ነገር ምን ታውቃላችሁ? ራስን እንደ ጀግና እየቆጠርክ ነው፣ ያው ራስን እስከምታጣው ማለት ነው። አንድ ነገር ልንገርሽ። ምንድነው? እና 5 ሰዎች ወደዛ ቤት ይገቡና እሷ መልስ ትሰጠናለች ብለው የሚታሰብበት ቤት ነው። አንተ ይህን ነገር ተግብረዋል። 18 ዓመት ሲሞላ እንድትገድል ታዘህ ገለሃል። አንድም አንተን የጠራሁበት ምክንያት ይሄ ነበር። አልገባኝም። እናንተ የአሞቴ ጎሳ ልጅ ናችሁ ነው? እኔ ጻፈው የሚታወቅ ምንም አይነት ነገር የለም። ግን አንዴ ህግ ነው ተብሎ እስከወጣ ድረስ ሁሉም የሚከተለው ነገር ነው። ጎሳው ጠባቂ ተብላ የምትመለካለች መንፈስ ናት። እንዲገደል የተፈለገው የተሰጠ ፎቶ የኔ ነው። የራሱ የሆነ ትእዛዞች አሉት። እነዚያን ትእዛዞች መፈጸም አለበት። በአሞቴዎች ሁሉ በእኛ ዘር ግንድ ወይም ደግሞ በእኛ ጎሳ ማህበረሰብ ምን የሚታሰባል መሰለህ? ሲምራዎች በጣም ሀብታሞች ተደርገው ነው የሚታሰቡ። አንድ የሚገደል ሰው አለ፣ በዛ የታሰበ ሰው አለ በዛ እንትን ውስጥ። ሰላም ውድ የንስር አይን ቤተሰቦች እንዴት እንደምናላችሁ? በያላችሁበት ሰላም፣ ፍቅር፣ ጤና ይስጥልን እንላለን። ዛሬ እንኳን እንደተለመደው ሰሞኑን ስንሰራቸው የነበረው ስራዎችን እንግዲህ እያንዳንዱ ነገር ታውቃላችሁ። ብዙ ነገር እየተፈጠረ ነው ያለው። አሁን ላይ ግን ትንሽ ከባድና አሳዛኝ ነገር ነው እየሰማንና እያየነው ያለ ነው።
እውነቱን ለመናገር ከሆነ በተቻለ መጠን እያንዳንዱ የምንሰራውን ስራ ጥንቃቄ በተሞላበት ነው የምናደርገው። በተቻለ መጠን ሁሌም ቢሆን አጠገባችን ሰው አለ። ለእያንዳንዱ ነገር ለሚፈጠረው ነገር እያንዳንዱን የሚያስፈልገውን አይነት ጥንቃቄ እናደርጋለን። አሁን ላይ ግን ትንሽ እንኳን ማየት አልችልም። ልዑል እንደዚህ ሆኖ ማየት ማለት ለእኔ በጣም ከባድ ነገር ነው። ያላሰብነው ነገር ነበር የነበረው። እንደምታውቁት ሉሌ እንደምታውቁት ሁላችንም በየፊናችን ተሰማርተን ማድረግ ያለብን ነገር ነው እያደረገን ያለ ነው። በነበልባል በኩል መደረግ ያለበት መድረስ ያለብኝ ሰው ላይ ለመያዝ እየተሯሯጥኩ ነው ያለሁት። በየቀኑ አዳዲስ ነገር ነው የምናየው። የሆነ ነገር ያዝን ደረስን ስንል የሆነ ነገር ነው የሚፈጠርብን። ብዙ ነገሮች እየተፈጠሩ ነው ያሉት። በንስራይም በኩል ደግሞ ልዑልን የምታውቁት ነገር ነው። ሰሞኑን በተደጋጋሚ ማለት ይቻላል የተለያዩ አደጋዎች እየተከሰቱ ነው ያሉት። የተለያዩ ነገሮች ነው እየተፈጠሩብን ያለ ነው። አሁን ላይ ደግሞ ልዑልን እንደምናየው ትንሽ ከበድ ያለ ሁኔታ ላይ ነው ያለው። በተሻለ መጠን ነገሮች ተመልካች ጋር እንዲደርስ አልፈለግንም ነበር። ነገሮችን እያንዳንዱ ነገር ተመልካች ይገባናል። የሆነ ነገር ልዑል ላይ ተፈጠረ ሲባል ተመልካች ምን ያህል እንደሚረበሽ ምን ያህል እንደሚጨነቅ ያለውን ነገር እናውቀዋለን። ነገር ግን አንዳንዴ ደግሞ ሁሉን ነገር መደበቅ ከባድ ነው። እያንዳንዱ የሆነ ነገር ሲፈጠር ለተመልካች ነው የምናሳውቀው። ተመልካች የራሱን የሆነ ሀሳብ ይሰጠናል። እኛ ጋር የሚሆን ነገር አለ። እያንዳንዱ ነገር ስቴፕ ባይ ስቴፕ ነው የሚሆነው። አሁን ላይ ግን ልዑል ከራሱ ጋር አይደለም። እውነቱን ለመናገር ከሆነ ድሮ ያሁሉ ስራዎችን ሲሰራ ያሁሉ ነገሮችን ሲያደርግ የምናውቀው ልዑልና አሁን እዚህ ጋር አጠገቤ ላይ ሶፋ ላይ ተኝቶ የምናየው ልዑል ፍጹም የተለያዩ ሰው ናቸው። ፍጹም የተለያዩ። በእርግጠኝነት የሁላችሁም ጥያቄ የሚሆነው ይሄ ነገር እንዴት ተፈጠረ እንዴት ሆነ የሚለው ነገር ነው። እውነቱን ለመናገር ከሆነ ነገሩን ገና ጠልቀን አልገባንበትም። ነገሩ በጣም ስላስደነገጠን ትንሽ ከልዑልም አይነት ባህሪ የምንጠብቀውም አይነት ነገር ስላልሆነ ሳናስበው ትልቅ ዱብዳ ነው የሆነብን ስራችን ላይ። ይህ ሁሉ ነገር የተነሳው አንድና አንድ ነገር ነው፣ ልዑልን ለማገዝ ብለን የመጣ ነው። አሁን ላይ ግን ልዑልን ወደማይሆን ነገር እየወሰዱብን ያሉት፣ ወደሚያስፈራ ነገር። ምን ተፈጠረ ምን ሆነ የሚለውን እስቲ በሰዓቱ እኔም አልነበርኩኝም። አጠገባችን አንድ ወንድማችን አለ፣ ታውቁታላችሁ፣ አዲስ አይደለም። ምንድነው በሰዓቱ የተፈጠረው ምንድነው የሆነው የሚለው ነገር አንድ በአንድ ቀስ እያልን የምናወራ ይሆናል። ምክንያቱም በእርግጠኝነት ከልዑል ጀርባም ከኔም ጀርባ ከየሁላችንም ጀርባ የሆነ ሰው እየተከታተለን ያለው ማን ምን እያደረገ ነው የሚለው ነገር ደግሞ እያንዳንዱ ነገር የምንደርስበት ነገር ነው። ይሄ ምንም አይነት ጥርጥር የሚኖረው ነገር አይደለም። ግን ደግሞ በየት አቅጣጫ እንደሚመጡብን አናውቃቸውም። በጣም ከባድ ነው። በጣም ልብ የሚሰብር ነገር ነው። እዚህ ቤት ከገባው ጀምሮ ልዑልን ለማናገር ብዙ ነገር ሞክሬያለሁ። አይተሃል፣ ብዙ ነገሮች እየተፈጠሩ ነበር። እንደውም ከገባውም በኋላ ስላንተም ያለውን ነገር ስለምንም ሳውራ ዳንኤል እንደሆንክም ስሰማ ትንሽ በጣም ያው ነበልባል ተመልካዮች የሚያውቁታል። በአሁኑ ሰዓት ላይ ያንተ ሞክሼ ዳንኤል የሚባልን ሰው እየፈለግኩና እያሳደድኩ ነው የሚገኘው። በእርግጠኝነት በቅርብ ጊዜ እጄ ውስጥ እንደሚገባ አልጠራጠርም። እሱ ራሱን የቻለ ኬዝ ነው። ግን እስቲ ዳንኤል ምንድን ነው እየተፈጠረ ያለው በሰዓት ውስጥ ምንድን ነው የሆነው ያለውን ነገር እስቲ አስረዳኝ። ግልጽ አልሆነልኝም ለኔ። አዎ እንግዲህ እኔም ሳየው በጣም ነው ግራ የተጋባሁት። እኔ በእንዲህ አይነት ሁኔታ አገኘዋለሁ ምናምን ብዬ አላሰብኩም። እንደሰሞቲን ከሆነ ቀረጻ ሊጀመር አካባቢ የሆነ ነገር ተፈጠረ። ከዛም በኋላ ነው ነገሮች እየተቀየሩ የመጡት ነው የተባለው። እስቲ ትንሽ አብራራልኝ በሰዓቱ። ያው እንግዲህ እንትን ነው ወሰድ መለስ ያደርገዋል። እንደውም ዛሬ ጠዋት ጸበል ሄዶ ነበረ። ከዛ በኋላ እንደውም አሁን ትንሽ ተረጋግቶ ያየው እንጂ በቃ ጭራሽ ሰው ሁሉ ያስጠላው ነበረ ምናምን። እኔ በእንዲህ አይነት ሁኔታ ማየቴ በጣም ነው ትንሽ ሾክ አድርጎኛልና አይዞህ ተረጋጋ፣ አይዞህ። ምንድን ነው የሚለው? ቆይ እስቲ አሁን የሚያወራቸው የሆነ እንትን የሚላቸው ነገሮች አሉ። ይሄ ነው ብለህ የምጠብቀው አይነት ነገር አይደለም ማለት። አሁን ጥሩ ነገር ይናገራል፣ ትንሽ ቆይቶ ደግሞ ሌላ ነገር ይናገራል። ይሄ የተጨበጠ ነገር አለም እያወራ ያለው ማለት። ያው እኔ እናንተ አሁን ስናወራ እንግባባለን። በቃ ከሱ ጋር መግባባት አትችልም ስታወራ። አሁን የሆነ ነገር ይነግርሃል፣ መልስ ልትመልሰው ኤርሚያስ ከእኔ ጋር ስለኔ ነው የምታወራው።
መልስ ሊመልስ እንደገና ሌላ ነገር እኮ ስለኔ ነው እየጠየቅኩ ያለው አይደል? ትክክል፣ ስለአንተ ነው እየጠየቅኩት ያለሁት። ግን በሰዓቱ አንተ ማታውቃቸው ነገሮች የተፈጠሩ ነገሮች አሉና ምንድን ነው አንተ ላይ የተፈጠረው? ቀረጻ ላይ ያላችሁ ቀረጻ ልትጀምሩ ስትል ነገሮች ሁሉ ዝብርቅርቅ እንዳሉ ነው የተሰማውና የአንተም ህመም የጀመረህ ልክ ልትጀምሩ ስትል እንደሆነ ነው የሰማሁት። እና በሰዓቱ ደግሞ ነገሮችን እያየ እየተመለከተ የነበረው ሰው እሱ ነው አይደለም? ለምንድን ነው ዝብርቅርቅ ያለው? በትክክል እሱን እኮ ነው እየጠየኩት ያሉት። ለምንድን ነው አንተ እንደዚህ አይነት ነገር የሆንከው? ቀረጻ ከመጀመሩ በፊት በጣም ጤነኛ እንደሆንክ ነው የማውቀው። አንተ ይገባህ አይደል ወንድሜ? አንተ ይገባህ ነው። ቆይ ሉሌ እስቲ ቆይ፣ በሰዓቱ የተፈጠረው ነገር ዳንኤል፣ ቆይ ሉሌ ራስን አረጋጋ። እኔ ተረጋግቻለሁ እኮ እኔ እኮ ምን አይደለም። ኤርሚያስ ችግር አለ? እኔ ትንሽ አመመኝ እና ተኛው። ችግር የለም። የእሱ ሀሳብ ይቆይና እንደው እስቲ ይሄ ልትቀርጽ ስትል የነበረውን ነገር ከዛ ፊት የነበሩ ነገሮች እንደው ትንሽ እንኳን የሆነ ያለውን ነገር የምታስታውሰው ነገር አለ? ምኑን ልቀርጽ ስል ወደ ስራ ከመግባታችሁ በፊት ማለት ስለመቼ ነው የምታወራኝ? እኔ ያልገባኝ ስለመቼ ነው እያወራኝ? ነገሮች አሉ እንደዚህ አይነት ነገር ነው። ኤርሚያስ ቆይ ማለት እኔ የምሰራውን ስራ አላውቅም። ምን የምታስታውሰው ነገር የለም? ስራ ልትጀምር ስትል እንዳዞረህ እየነገርካቸው ነበር። ትንሽ እያመመኝ ነው ራሴን አሁንም እያመመኝ ነው። ቀረጻ ሁሌ ነው የምሰራው። እሺ ሰላም ነው። ሰላም ግባ ና ግባ። አርፍ ሚኪ እንዴት ነህ? ሚኪ እንዴት ነው? ምን ነው አንተም አስቸኩለው ኪስተር ወርጠህ ነው የመጣው። ታስታውቃለህ። የተፈጠረውን ነገር ደውለው ነገሮክ ነው። አስፈላጊ ነው መቅረጹ። አሁን ቀረጻ ማድረጉ ለምንድን ነው የሚቀርጹት? ምን አለ መሰለህ እየተፈጠረ ያለው ነገር ምንም ግልጽ እየሆነልኝ አይደለም። በመመጣበት ሰዓት ላይ ልውል የሚባለው ሰው ሳይሆን እያናገረኝ ያለው ሌላ ሰው እያወራኝ አይነት ስሜት ነው እየተሰማኝ ያለው። እንዴ አንተ የለም እንዴ ሲጀምር እየተቀረጸልኝ? አይኔ ለሌላ ጉዳይ ወጥቼ ነበር። በእኛ ስራ ደግሞ የምታውቀው ነገር ነው። እያንዳንዱ ነገር ሪከርድ ሆኖ መቀመጥ አለበት። ማስረጃ ነው። ለሰማሁት ከሆነ ቀረጻ ከመጀመሩ በፊት አዞረኝ እያለ ራሴን እያመመኝ ነበር እያለ ነበር። ከዛ በኋላ ነገሮች ሁሉ ድብልቅልቅ እንዳሉ ነው የሰማሁት። ይሄ ምንም ችግር እየተቀረጸ ቢሆን እኮ ችግር የለም። መጥፋት ያለበት ነገር ይጠፋል። ምንም የሚያሳስብህ ነገር የለም። ነገሮች ተረጋግተን ብቻ እዚህ ጋር አሁን ወንድሞችህ ነን ተቀምጠን ትንሽ አሞሃል ልንጠይቅህ ነው የመጣነው። በቃ ሌላ ነገር የለውም። ሌላ ምንም ነገር የለውም። እረፍት አድርጋለሁ። እዚሁ የሚደረገው ረጋ በል ላስታክልህ ትራሱን ረጋ በል አንተ ብቻ ረጋ ብለህ ያለውን ነገር እናወራ እስኪ ስለተፈጠረው ነገር። እንደውም ምን ሆነ ነው እንደዚህ ባንዴ ልትቀየርብን ይቻልከው? ይሄ ምንድን ነው የተፈጠረው? የተፈጠረ ነገር አለ ማገላቀው ትንሽ አመመኝ ተኛው። ትንሽ ነው ያመመኝ። ራሴና እያመመኝ ነው። አሁንም እያመመኝ ነው ወይስ ስለ ነግራቸዋል ለተመልካቾች ምን እንደተፈጠረ? ያው ትንሽ ተመልካቾቻችን ያው ጤናው ልክ አይደለም። ትንሽ በጣም የከፋ አይደለም ነገሩ። በዚህ መልኩም ቀረጻ የሚያስፈልገው አልነበረም። በእርግጥ 4 እና 5 ቀን ስንጠፋባችሁ ለምንድን ነው የጠፉት ብላችሁ ልትጨነቁ እንደምትችሉ እናውቃለን፣ እናስባለን። ግን አንዳንዴ ያው ሁሉንም ነገር ለእናንተ በማሳወቅ እናንተን ይበልጥ ጭንቀት ውስጥ መክተቱ ደግሞ አስፈላጊ ነው ብለን ስላላሰብን ነበር ቀረጻውንም ያላደረግነው። ዛሬ ድንገት ደውለውልኝ ነው ቀረጻ ጀምረናል፣ ተመልካቹም ተጨንቋል፣ ለምንድን ነው የጠፋው የሚሉ ጥያቄዎችን እያነሳ ነው የሚል ነገር ሲሉ ያው ቀረጻ ሊጀምሩ እንደሆነ ስሰማ ነው ወደዚህ የመጣሁትና ያው ማሳወቅም ስላለብኝ በቦታውም ስለነበርኩ በእርግጥ ዳንኤልም ቦታው ላይ ነበረ። ከትላንት ወዲያ ቀረጻ ልንጀምር ከዳንኤል ጋር አንዳንድ ነገሮችን የምናወራቸው ነገሮች ነበሩ። ዳንኤል የያዛቸው አንዳንድ ሚስጥሮች ነበሩና ይበልጡኑ ተቀራርበን እየሰራን በመጣን ቁጥር ዳንኤልም ፍቃደኛ ሆኖ ነበር አንዳንድ ነገሮችን ለመናገር። ያንን ቀረጻ ማካሄድ ስለነበረብን ከትላንት ወዲያ ተቀጣጥረን ተገናኝተን ነበር። ያው ሴታፕ አድርገን ምናምን ከጨረስን በኋላ ዳንኤልም መጣ። ከዛ ያው ትንሽ ልዑል ላይ በእርግጥ ከቀረጻውን በፊት ልዑል ላይ የሆኑ መረበሾች ነበሩ። ስሜቱ ጥሩ አልነበረም። ይሄ የመረጋጋቱ ነገር ምናምን አልነበረምና ከሱ ባህሪ ባልተለመደ መልኩ ይሄ
መነጫነጭ መቆጣት ምናምን ነበር። ትንሽ ግጭቶች ነገር ስላልተስማማኝ እኮ ነው። ሰርግ ላይ እንደነበርን ታውቃለህ፣ ሁላችሁም ታውቃላችሁ። የምን ሰርግ ምን ማለት ነው? ሰርግ ላይ ነበር ነው እያለ እንዴ? ሰርግ ላይ የበላሁት ምግብ እኮ ነው ትንሽ የረበሽኝና እያመመኝ ነበረው። ሰርግ ሄዳችኋል እንዴ? ኧረ በፍጹም ሉል የምን ሰርግ ነው የምታወራው? የምን ሰርግ ነው? ሰርግ መቼ ሄዳለህ አንተ? ከትናንት ወዲያ ሰርግ ላይ ነበርክ? አዎ ሰርግ ሄጄ የሆነ ምግብ በላው። ስላልተስማማኝ ትንሽ ውስጥ የተረብሸው ነበር፣ አሞኝ ነበር። አርብ እኮ ነው ከትላንት ወዲያ ነበር። ከትላንት ወዲያ እኮ ሰርግ ቢደገሱበት አርብ ዕለት ሰርግ ነበረኝ። ሰርግ በአርብ ቀን ከትላንት ወዲያ እኮ አርብ ነበር። ሲጀመር በአርብ ዕለት ሰርግ የለም። ሲቀጥል ደግሞ አርብ ሉሌት ነበረ። ከኛ ጋር ነበር። ከተመባለ 6 ሰዓት አካባቢ ነበር ቀረጻውን የጀመርነው። ከዛ በኋላ ነው ነገሮች ብልሽት ያሉትና ምን ስለምን ሰርግ እያወራ እንደሆነ እኔ እንጃ። ያው እንደነገርኳችሁ ተመልካቾች እንዴት ማስረዳት እንዳለብኝ አላውቅም። እኔ ቀረጻውን ከመጀመራችን በፊት የነበሩ ነገሮች ነበሩ። ከዛ በኋላ ደግሞ ቀረጻውን ከጀመረን በኋላ ደግሞ ይሄ በትክክል ቆይ አይደለም እናንተ አውቃችሁ ነው ሉሌ? እስቲ ቆይ ኤርሚያስ አውቀ ነው እንዴት አውቀ እንደዚህ አይነት ነገር እናደርጋለን? ሉሌ እንደዚህ ችግር የለውም። እስቲ ምንድነው የምታስታውሰውን ነገር የማስታውሰውን ነገር ነገርኩ። በቃ የጓደኛዬ ሰርግ ነበር፣ ሰርግ ላይ ነበርኩኝ። እሺ ምግብ በላውኝ። ያ ምግብ አልተስማማኝም ነበር። ጥሩ ስሜት ከማን ጋር ነው የሄድከው? ከትላንት ወዲያ እኮ አርብ ነበር። ከማን ጋር ነው የሄድከው? እንዴት ከማን ጋር ነው የሄድከው? ብዙ ልጆች አብራችሁ የነበራችሁ ከጠባቂዎችም አብረው የነበሩ አይደል እንዴ? ጠዋት እኮ እናንተ 4 ሰዓት እኮ የተገናኘ ነው። 4 ሰዓት ነው የተገናኘ ነው። ከዛ በኋላ ትንሽ ታመምክ። ቀረጻውን ከጀመረን በኋላ ትንሽ ነገሮች ጥሩ አልሆኑም። ከዛ ወደ ሆስፒታል ወሰድና ሚኪ ከዛ ምንም አይነት ሰርግ አልነበረም። ለምንድን ነው እንደዚህ ያላችሁ አልገባኝም። ሚኪ በታመመበት ሰዓት ላይ ሲወድቅ ጭንቅላቱን መምታት እንደዚህ አይነት ነገሮች የተፈጠሩ አልነበሩም። እሱ ጭራሽ አልወደቀም ጭራሹ ነው መውደቅ አልወደቀም። ግን ይሄ ራስን መቆጣጠር ምናምን የምትናገራቸውን ነገሮች በትክክል ያለ መናገር፣ ጥያቄውን ስንጀምር ለሱ ጥያቄዎችን ሲያቀርብ ልክ ትክክለኛ ጥያቄዎችን አልነበረም ሲያቀርብ የነበረው። እንደሌላ ጊዜ ራሱን በደንብ እንትን አላለም ነበር። ከዛ በፊት እንዳልኩ ይሄ ከልጆችም ጋር ምናምን መጨቃጨቁ ምናምን አንዳንዴ ያው ስራ በትክክል ካልተሰራ እንትን ትላለህ፣ ያው መቆጣት ምናምን ነበር። ግን የዛን ቀኑ ደግሞ ትንሽ ገፋ ያለ ነበር ቁጣው ምናምንና ምናልባት በቃ ጥሩ እንቅልፍ አልተኛም የሚለው ነገር ስለነበረ እኔም ዝም ብዬ ወደ እንትኑ ገባል። በቃ ሁሉ ነገር የተፈጠረው ዓርብ ዕለት ላይ ማለት ነው። ዓርብ ወደ 5 ሰዓት አካባቢ። ከዛ እሱ 6 ሰዓት ላይ መጣ። ከዛ ወደ ሐሙስ መልሰኝ። ሐሙስ ላይ ምንድነው የሆነው? ሐሙስ ላይ ስትለያዩ የነበረው ነገርስ እንዴት ነበር? ሐሙስ በጣም ምንም በጥሩ ጤንነት ነው የተለያየ ነው። ቢሮ ነው ያልነው አንዳንድ ነገሮችን እንትን ስናደርግ። ሐሙስ እንደውም ምንም አይነት ቀረጻ አልነበረም። ጥሩ ቀን ነበር ያሳለፍነው። በጣም ጥሩ ቀን። የሚያጠራጥር ነገር ምንም ነገር አልነበረም ማለት ነው። ሐሙስ ላይ ምንም ነገር አልነበረም። ለዛም ነው በቃ ይሄ እንደዛ ሲሆን ምናልባት ጥሩ እንቅልፍ አልተኛም ምናምን የሚለው ነገር የነበረውና ቀጥታ እናቱም ጋር ሸኝተውት ነው የተመለሰው። እናቱ ጋር ሸኝተውት ነው የተመለሱት እነሱ። ያደረውም እናቱ ጋር ነው። እናቱ ጋር ነው ያደረው። ምንም የተለየ ነገር አልተፈጠረም በዛ ምሽት። ከሰዎችንም ያገኘነው ሰው የለም። ሐሙስ እንደውም ማንንም አላገኘንም። ቢሮ ስንሰራ ነው ያለው። ከዛ በማግስቱ ግን ዳንኤልን ቀጥረነው ስለነበር ከዳንኤል ጋር ተገናኘ። ዳንኤል እንደውም አርፍዶብን ስለነበር ሴታፕ ካደረግን በኋላ ነው የመጣው። በቃ ያው እንደነገርኩ ቁርስ አብረን አልበላንም። ቁርስ እየበላን እኛ ጠበቅነው። እሱ ወደ 4 ሰዓት ምናምን መጣ ሉል። ከዛ ዳንኤል ወደ 6 ሰዓት መጣ። ከዛ ቀረጻውን እንደጀመርን ትንሽ የሆነ ልክ ያልሆኑ ነገሮች ነበሩ። በቃ እየቀለደም የሚመስልበት ሁኔታ አለ አይደል? ማይመለከት ወይ ቪዲዮን ታየዋለህ። ቆይ ቪዲዮን ታየዋለህ አንተ ራስህ። የነበረው ነገር ጥሩ አልነበረም። ቪዲዮን ታየዋለህ የተቀረጸ ስለሆነ ምናልባት ያው ልክ ስላልሆነ ለተመልካቾች ማሳየት
ስለዚህ እዚህ ጋር እኮ የተፈጠረው ነገር በጣም ከባድ ነው አውቃለሁ። ቤተሰቦችን በብዛት እየጻፉ የነበረው ነገር አለ ኮሜንት ላይ። ነገሮች በጣም ተደራርበውብናል። እንቅልፍ የምተኛበት ሰዓት በጣም ትንሽ ነው። አዲስ አበባ ሲባል ክፍለ ሀገርን ከክፍለ ሀገር አዲስ አበባ መኪና ላይ መተኛት ሁሉ የጀመርንባቸው ሰዓቶች አሉ። እየሆነም ያለው እንደዛ ነው። በጣም ቢዚ ሆነናል። ጭንቅላታችን እንደዛ ነው። ግን ይሄ ነገር ደግሞ እንደዛ ሊያደርግ አይችልም። የፈለገ አእምሯችን ቢጨናነቅ ምን ቢል ልዑልን እንደዚህ እስከሚፈጠር ድረስ የሚያደርግ ነገር ሊሆን ደግሞ በፍጹም አይችልም። ይሄ ነገር ከዛ የላቀ ነገር ነው ያለው። ከዛ በላይ የሆነ ነገር ነው ያለው። ትላንት እኮ እንደውም ምን ሆኜ ነበር ምናምን ሲለኝ ነበር። ዛሬ ወይ ተመልሶ ረስቶት ምናምን ነው እንጂ ትላንትና ምን ሆኜ ነው ምናምን እያለኝ ነበር ትላንትና ማለት ነው። ስለዚህ መለስ ይላል በየሆነ ያህል ሰዓት ላይ መለስ ብሎ በስርዓት ያወራል። ካሜራው ካሜራም ተሰብሮብናል። እንደዚህ ወደ መለስ ያያረገው እሱን የሰበረው ካሜራው? አዎ ካሜራው እሱን ነው የተሰበረው። እና ይሄ የነበረው እንትን በቃ ልክ አልነበረም። በቃ ቀረጻውን እንትን አለ። መሀል ላይ በጣም ግርግሮች ተጀመሩ። ልክ እንደ ይሄ ያው ጥያቄዎቹን ምናምን አንዳንዴ እንትን ነው። እኛም አንዳንዴ ርማቶችን እንሰጣለን የሚታረም ሰው ባይሆንም፣ አንዳንዴ ግን የሆኑ እንትኖች ሲኖሩ ከጀርባ ያሉ የስራ ባልደረቦች የሆነ ነገር ይላሉና ምንም አይነት ሐሳብ ለመቀበልም ዝግጁ አልነበረም። ስሜቱ ጥሩ አልነበረም። ብቻ የሆነ ሰዓት ላይ እኔም ቀረጻውን ለማቆም ፈልጌ ነበር፣ ግን ምናልባት ይስተካከላል በሚል ነበር። አንዳንዴ ሙድህ እስኪመጣ ድረስ የጥያቄዎቹን ምናምን ለመጠየቅ ሙድህ እስኪመጣ ወደ ሙድ እስክትገባ እንትን ይላል ጊዜ ይፈልጋልና እንደዛ መስሎኝ ነበር። ግን ድንገት የሆነ የቃላት ልውውጦች ምናምን ነበሩ። እንዴት ነው ጥሩ አይደለም እንዴ ሙድህ ምናምን እንዴት እንደዚህ ትሉኛላችሁ ምናምን ብሎ ብድግ አለ። ካሜራውን ከግድግዳ ጋር ነው ያጋጨው ከነስታንዱ አንስቶ። ዳንኤልም በጣም ደንግጦ ነበር። ምክንያቱም በእንደዚህ አይነት መልኩ ልዑልን አናውቀውም። አሁንም ይሄ የእንትኑ ይሄ ባህሪ ሳይሆን የሆነ የመጣ ነገር አለ። ከዛ በኋላ የሆነው ነገር አለ እንጂ የሱ ባህሪ አይደለም። በጣም ትዕግስተኛ ነው፣ በጣም ታጋሽ ነው። ነገሮችን በእንደዚህ በመነጋገር እንጂ ጭራሽ ተከራክሮ እንኳን ማያውቅ ልጅ ነው። ትክክል። ሁሉም የሚመሰክረው ነገር ነው እኮ። የልዑል ባህሪ እኮ ምንም እንትን የሚባልላት ነገር አይደለም። እንደዛም ቢሆን ከማንኛውም ሰው ስህተት አይታጣም። ስህተት አለ። ያን ስህተት ደግሞ አንድ ላይ ሆነን ያንን ነገር የምናርመው። ነገር ግን እንደዚህ አግሬሲቭ እስከመሆን ድረስ ካሜራ ወስዶ እስከ ግድግዳ ላይ እስከማጋጨት ድረስ የሚያሳየው እኮ ኮምፕሊትሊ ልዑል አይደለም ማለት እኮ ነው። ይሄ ሰው በምንም አይነት ሁኔታ ልዑል እንደዚህ ሊያደርግ አይችልም። አክስቴ ግን እኮ ሰርጉ ላይ ነበረች። አክስቴ እኮ ሰርጉ ላይ ነበረች። ሰርግ የምትለው ቀን እኮ ዓርብ ቀን እኮ አክስቴ ሰርጉ ላይ ተገኝታለች እኮ። ሐሙስም አብረን ነው ያልነው እኮ። እንኳን ሐሙስ እንኳን ቢሆን ሰርጉ ያንዳርጋችሁ እኮ ሰርጉ ላይ ነበረች። እንደውም በጣም ስለምትጠላኝ እዛ ግን በቃ ስታስመስል ነበር። ምን እያለች በቃ የወንድሜ ልጅ መጣ ነው ነገር እያለች ወንድሟ ልጅ እንዳልሆንኩ እያወቀች የወንድሜ ልጅ እኮ ነው ወንድሜ ልጅ ምናምን እያለች በጣም እንትን ስትል ነበር። አውቃ ስታስመስል ነበር እኮ እንደሚወደኝ ምናምን ሲያደርጋት ነበር። በዓርብ ቀን እኮ ሰርግ ተካሂዶ አያውቅም እኮ። የለም በዓርብ ቀን ሰርግ። ዓርብ ዕለት ደግሞ እንደሚሉኝ ከሆነ ሙሉ ቀን ያሳልፈው ከነሱ ጋር ነው። ከትላንት ወዲያ ደግሞ ዓርብ ነው። እስኪ ቆይ ተው እሺ ተው ቆይ ወይ ሉሌ እንደው እስኪ ቆይ እኔ እኮ ምን መጠየቅ እንዳለብኝ ራስ እኮ ግራ ገባኝ። ከነሱ ተለይተህ ያገኘኸው ሰው ነበረ? የተገናኘኸው ሰው አለ? አይ እኔ ወርቁን ነበር ስፈልግ ነበር፣ ግን ላገኘው አልቻልኩም። የት የሆነ ቦታ አለ ብሎ ወርቁን ስፈልግ እንደነበር አውቃለሁ። ማን ነው እዚህ ቦታ አለ ያልክ? መቼ ከኛ ተለይተህ? ሉል እንዴት ነው ጓደኞችህን የስራ አጋዞችህን የሚጠብቁን ሰዎች ሳትይዝ ወርቁን ፍለግ ሄጃለሁ የምትለው? ማን ነው እንደዚህ ኢንፎርሜሽን የሚሰጥህ? ነበሩ አብሮኝ ነበሩ። አዎ 3 ልጆች ምናምን አብሮኝ ነበሩ። ማን ናቸው ግን አብሮኝ ነበሩት? ሚኪ አንተ አልነበርክማ? መቼ ነው? ሚኪ ነበረ። መቼ ነው? ወርቁን ለመፈለግ የወጣንበት ቀን እኮ የለም። ከዛም በፊት የተለያዩ መረጃዎችን እያሰባሰብን ነው እንጂ ሰዎችን ልከናል። በእርግጥ ወርቁ ያለበትን ቦታ አለ የተባለበትን ቦታ እንዲያረጋግጡ ሰዎችን ልከናል። ነገር ግን እኛ በአካል የሄድንበት አጋጣሚ የለም። ወርቁም እዚህ ከተማ ላይ ምንም ሊያደርግ አለ ብለንም አናስብም። እኛ እሱን ለመፈለግ የሄድንበት አጋጣሚ የለም። ምናልባት ወርቁ እኮ የት እንዳለ አይታወቅም። ማን የት እንዳለ ሚኪ በዚህ ሰዓት ላይ ሁሉም ሞቷል ይላል፣ ሁሉም ተቀብሯል ይላል።
ሁሉም ሀዘናችንን ህርማችንን ወጥተናል ይላል፣ ቀብረነዋል ይላሉ፣ አለ ይላሉ። ወርቁ አለ የሚሉት ምን አይነት ሰዎች? ዘነበ ለመጀመሪያ ጊዜ ታሪኩን የነገረኝ ወርቁ አባቴ እንደሆነ ያሳወቀኝ ሰው እንጂ አይሲሩም ነበረ። እሱንም እያስታመምን ነበር። እንዴት ነው ግን ሄደ አይተዋል? አሁን ደህና ነው። ምንም አይደል። ያው በደንብ ባይሻለው ከአይሲሩ ማለት ነው አልወጣም። አሁን በዚህ ሰዓት ሌሎቹ ምንም የሚያሳስብ ሰዓት ላይ አይደለም። እያንዳንዱ ነገር ምን ያሳስባል? በዚህ ሰዓት ላይ ያንተና ያንተ ጤና ነው እያሳሰበን ያለው። እኔ ደህና እኮ እኛ የምናውቀውና አንተ የምታውቀው ፍጹም የተለያየ ነገር ነው እየሆነብኝ ያለው። አሁን አንተ ተረጋጋና ማድረግ ያለብንን ነገር እኛ እናደርጋለን ማለት እሱን ለኔ ተው። በዋነኛ አልገባኝም። አንተ እኛ የምናውቀው ሌላ ነው፣ አንተ የምታውቀው ሌላ ነው መሰለኝ። ምን ማለት ፈልገህ ነው? ሉሊ አሁን ጤና ትንሽ ይሄን ያን የሚባል ነገር አይደለም፣ ግን ትንሽዬ ነገር አሞሃል። ለሱም ደግሞ የሚያስፈልገውን ነገር እናደርጋለን ማለት ጤናና አሟልስ ቆይ አውራ ዳሃል ትክክል አይደለም ምናምን እያልከኝ በፍጹም የምታወራው ነገር ትክክል አይደለም ምናምን እያልከኝ በፍጹም እኔ ያደረኩትን አላውቅም ነው። ታውቃለህ እያንዳንዱ ነገር ታውቃለህ እያልክ ያለው እኮ ያንን ነው አይደል ሉሊ? እያንዳንዱ ነገር ትክክል አይደለም ነው እያልከኝ። ትክክል ነው። ምንም የሆንከው ነገር የለም። አንዳንድ የሚስተካከል ነገር ነው እሱ። ምንም እንትን የሚለ ነገር የለም። በዋነኛነት ደግሞ ዛሬ እዚህ ቤት የመጣሁት ምክንያቱም ደግሞ አንተ የማውቀው ነገር አለ። ይሄ ነገር ከሉል ጋር ያገናኘዋል ብለህ ነው የመጣው። ምንድን ነው? አዎ የሚያገናኘው ነገር አለ። ምንድን ነው መሰለህ? አሁን ይሄ እጄ ላይ የምታየው ቀለበት ይሄ በውስ የተሰጠን ቀለበት ነው። ትልቅ ስፔስ አለው። ስለ ቀለበቱ አውቃለሁ። ስለዛ ምታ ከሆነ አሁን እሱ እጅ ላይ ይሄ ቀለበት የለም እና ልነግርህ እንደፈለግኩ ምንድን ነው መሰለህ? አሁን ይሄ ቀለበት ትልቅ ሚስጥር ያለው ቀለበት ነው። ይሄ እሱ አልገባው። ቀለበቱን አውጥቶ ከጣለው በኋላ ነው እንዲህ አይነት ችግር ውስጥ ሊገባ የቻለው። ስለዚህ ይህን ቀለበት ወደ ተንጠላም ማድረግ መቻል አለበት። ምክንያቱም ያለውን ስፕሪት አያውቀውም። ይሄ ቀለበት እኔ ያለ ምክንያት አለ። ቀለበቱን እንኳን እሺ አወለቀ ብንል እንኳን ቀለበቱን እኮ እሱ አምኖበት አይደለም ያደረገው። እንዴት ነው ቀለበቱን ስለወለቀ የሚታመመው? እሱ ስላመነበት ስላላመነበት አይደለም ያመኑበት። እሱን ይጠብቀዋል ብለው ሰጥተውታል። እኔ ያመኑብኝ ሰዎች ይጠብቃል ብለው እስከሰጡኝ ድረስ ከእጅ አይወጣም። ይኸው እንግዲህ አለ የሆነ ነገር ሊጎዳህ የሚችለው አምነህበት ስተው ነው አይደል? አምነህበት ስተው ነው የሆነ ነገር ሊጎዳህ የሚችለው። ሰው ያላመነበትን ነገር ሲተው ሊታመም ይችላል። አመነበትም አላመነበትም ይሄ ቀለበት ረጅም ጊዜ እጁ ላይ የነበረው እጅ ላይ ረጅም በቆየበት ሰዓት ደግሞ ማለት ነው ከደም ጋር የሚወራረስ ነገር አለ። እንደዚህ ምናምን መጠለዋዊ ነገር አይደለም። የትም መጠለዋዊ ነገር አይደለም። ልዑል እኮ ያን ቀለበት ያደረገው ጌጥ አይደለም። ጌጥ ስለሚያምረው ደስ ስለሚል ብሎ እንደ ጌጥ አይደለም። ይሄው እኔም እጅ ላይ እኮ የጠንቋይ ቀለበት ይሄ በፍጹም ሊሆን አይችልም። እንዴት ነው አንድ ሰው ቀለበት ስላደረገ ብቻ ያ ነገር ደሙ ውስጥ ገብቶ ከደሙ ጋር ተሳስሮ ልጁን እንደዚህ አድርጎ ነገርኩህ እኮ ጌጥ አይደለም አልኩህ እኮ። ጌጥ ቢሆን ኖሮማ እኔ ማውጥቼ ጥለው ነበረ። አንድ አይነት ቀለበት እኮ ነው ያለን እኮ። እና አሁን ቀለበቱ ከእጁ ላይ ስለወጣ ነው ጓደኛዬ እንደዚህ ሆኖ የማየው ማለት ነው። ቀለበቱ ይምጣና እጁ ላይ ያድርግና እስኪ ወደ ቀድሞ ማንነቱ የማይመለስበትን ምክንያት እኔ ሊቀጣበት ታየዋለህ። አንተ ባይነ የምታየው ነገር በቃ እንደዚህ ሲጀመር ልዑል በዛ ቀለበት የሚያምነው ነገር የለም መስሎት እንደ አንድ ብረት እንደ ተራ ጌጥ ነው እሱ አይደለም። አንተም ብረት ብለህ አታውቃለህ። ምንም የምታውቀው ጉዳይ ስለሌለ ብረት ብለህ አታውቃለህ። አጥቅቶ እኛ በዛ ስሜት ውስጥ በዛ መንፈስ ውስጥ ያለነው ሰዎች ነን ይሄን ነገር የምናውቀው። ዳንኤል ገብቶሃል? ስለዚህ ቀለበት አታወራለህ። ስለዚህ ቀለበቱ ስለወጣ ምንድን ነው የሚሆነው ነው የምትለው? አሁን እሱ ቀለበቱን እጁ ላይ ያደረገው ወደ ቀድሞ ማንነቱ ይመለሳል። ቀለበቱን ካላደረገውስ ባያደረገውስ ከዚህ በኋላ ተገባለውማ በእንዲህ አይነት ሁኔታ ውስጥ ነው የሚቀጥለው። ምን ማለት ነው? በእንደዚህ በተረቀ ብረት እንደዚህ በቃ አሁን ከዛ በፊት ሲናገር የነበረውን ነገር ሰምተሃል አይደል? እኔ ቅድም ነግሬሃለሁ። ወሰን መለስ ያደርገዋል እያልኩ ነግሬህ ነበር አይደል እንዴ? በቃ እንዲህ ነው የሚሆነው። እንደዚህ የሚሆነው እንዲህ ነው የሚሆነው። ተረጋጋሉ በኖርማል ታይም ማለት ነው እያወራሁ አልፈልግም እኮ። ቆይ ተረጋጋሉ እኮ። እኔ ምንም አልሆንኩም። ችግር የለውም። ኧረ አንተ ምንም አልሆንኩም። እኔ ደክሞኝ ነው በቃ ምንም አልሆንኩም። አንተ
አላረጉም። ቆይ ይህን ቀለበት ምን ያህል ዓመት ነው ያደረገው ልዑል? ከልጅነቱ ጀምሮ ማለት ከ20 ምናምን ከ22 ዓመቱ ጀምሮ ምናምን እስቲ እስካሁን ድረስ ባለበት እድሜ ላይ ጀምሮ ነው ሲያደርግ የነበረው። ግን ሲሰራ ቀለበቱ ሲሰራ ከልጅነቱ ጀምሮ ነው የተሰራው። በስሙ ነው የተሰራው። በዛ ላይ ኮከብ ይቆጠራል። እንደገና ቀለበቱ ውስጡን ላሳይ። የኔን ቀለበት ውስጡ ያለውን ቁጥር ምን ማለት ነው? ያለውን ቁጥር ማለት እዚህ ላይ ያለው ቁጥር ይታያል። አዎ ይታየኛል። በቃ ይሄ የጎሳው የሚሰጠው ቁጥር ነው፣ እዚህ ላይ ያለው ቁጥር። ስለዚህ ይሄ ቁጥር ያለ ምክንያት አይደለም የተጻፈው። ገብቶሃል አይደል? በቀደም እየነገርኩት ነበረ። ባንተ ጥበቃ አይደለም ይሄን ያህል ጊዜ እዚህ የቆየው ብዬ ነግሬዋለሁ፣ አስረድቼው ነበረ። አላደርግ ምናምን ብለው ጠረጴዛ ላይ ወረወረው። ምክንያቱም ይሄ ነው። ጌጥም ቢሆን እኮ ይሄ ምን ያምራል አይደል? ግን አንተ ዝም ብለህ የምትወረውረው አይነት ነገር አይደለም። ጌጥ አይደለም። ትልቅ ሚስጥር ያለው ዳንኤል፣ አንተ ምንም ምናምን ልትል ትችላለህ። ነገር ግን እኛ በዚህ ነገር በፍጹም አናምንም። በዚህ ነገር ስለማይገባ እኮ ነው የማታምነው፣ ወይም እየገባ ስላልሆነ። እንዴት ነው አንድ ቀለበት የሰው እጅ ላይ 10 ዓመትና 15 ዓመት ላይ ስለተቀመጠ ብቻ ደም ውስጥ ገብቶ ያንን ሰው ሊቆጣጠር የሚችለው? እንዴት ነው እንደዚህ አይነት ነገር ሊሆን የሚችለው? አይገባም ወይ ደግሞ እየገባ አይደለም እያልኩ ያለው ነገር እኮ ይሄ እኮ ነው። ምክንያቱም አንተ የጎሳው አባል ስላልሆንክ እኮ ነው። እሱ የጎሳው አባል ነው። አንተ የጎሳው አባል አይደለም። የጎሳው አባል ስላልሆንክ አይገባም። ብነግርህም እንኳን የሚገባ አይነት ነገር አይደለም። እሱ የጎሳው አባል ነው። በሱ ቁጥር ቅድም ባሳየው ቁጥር የሱም የራሱ ቁጥር የራሱ ኮድ ስላለው በዛ ነው ቀለበቱ የተሰራለት። ለምሳሌ ያላደረገባቸው አመታቶች ነበሩ። እናቱ በእርግጥ 20 ዓመት ላይ ነው አይደል እንዲሰጣቸው የሚደረገው። 22 ዓመት እንደዛ አካባቢ ሲደርስ 23 ምናምን ላይ ነው የሰጠችው። ያላደረገባቸው ወቅቶች ነበሩ። ያኔ ላይ ለምንድን ነው ያልታመሙ እንደዛ? ያኔ ላይማ ያልታመመበት ምክንያት ሲጀመር እጁ በስሙ ተሰራ እንጂ እጁ ላይ አልገባም ነበረ። እጁ ላይ ገብቶ ደግሞ ረጅም ዓመት ቆይቷል አይደል እንዴ? አውልቆታል መሀል ላይ የያዘው እንጂ ቤት ውስጥ ይኖር ምናምን እንጂ የሆነ ሰዓት ላይ እንዳውለቀው አውቃለሁ እኔ። ወይ እኔ ለረጅም ጊዜ ልዑልን ያለ ቀለበቱ አይቼዋለሁ። አይደለም በቃ ቢያንስ ይኸውልህ ከጣት ላይ እንኳን ደብሮ እንኳን የጎሳው ሕግ የሚለው ምንድን ነው ታውቃለህ? እጄ ላይ እንኳን ቢደብርህ ኪሱ ውስጥ ታደርገዋለህ። ከአንተ ማራቅ የለብህም ነው በቃ ሕጉ። እሱ አውጥቶ ጣለው። ይኸው እሱን ጣለው። በምክንያት ምን ማለት ነው? እሱ አልጣለኝም። እየገባህ ስላለው ነው አይደለም እየገባህ እኔ ምን ሆኜ ነው ይሄ ነገር የምታወሩት? ምን ሆኜ ነው? ምን ማለት እኮ ምን ስለው ቆጣሪያ ይሄ ቀለበት ለስሮታ ነው እንደዚህ ሆነው ይሄ እንደዚህ ያለው ነው። ሰው ነኝ እኮ ታመሜ እኮ ነው ያሉት። እንደ ሰው ልጅ እንደማንኛውም ሰው ታመምኩኝ። ደግሞ ጸበል እየሰራችሁ ነው አይደል? ጸበል እየኩማ ጸበል ይቻላል። ምንድን ነው የነበርኩበት ቦታ ነገርኳችሁ። እናንተ አልነበርክም አልልክም እያላችሁ ነው። ያ ማለት እብድነት ትሉኝ እየፈለጋችሁ ነው። አውቃለሁ አይደለም። የራሳችሁ ጉዳይ ነው። አሁን አንተ እያልክ አንተ አሁን ጭራሽ ሰርጉ እንኳን በቃ ምንም ልክ ያልሆነ ነገር ነው። አንተ እንኳን አክስቴ ነበረች አልክ። የጓደኛ ሰርግ ላይ እንኳን አክስቴ ምን ልታደርግ ትገኛለች? አስበዋል? ምን አውቃላታለሁ? ምን አባቷ ታውቃለች? ምን አባቷ ልትሰራ እንደመጣች ነው ያውቃል። ይረጋ ብለህ ትንሽ አስበው። የጓደኛ ሰርግ ላይ አክስቴ እዛ ቦታ ላይ ነበረች ስትል በዛ ላይ ደግሞ ዕለቱ ደግሞ ዓርብ ነው። ነገሮች ትንሽ አይጋጩም? ሰርግ በማይደገስበት ቀን አሁን መጀመሪያ ልክ እንዳልሆንክ ሉሊ አንተ ልክ እንዳልሆንክ ማመን አለብህ። ከሆነም በቃ ድካም ሊሆን ይችላል። እኔ አሁን ከዚህ ቀለበት ጋር ነገሩን ማገናኘት አልፈልግም፣ ግን ድካም ሊሆን ይችላል፣ ብዙ ነገሮች ሊሆኑ ይችላሉ። ግን ደክሞኛል እሱና እሱ ብቻ እኮ እሱና እኔ ሚስጥሩን የምናውቀው እናንተ ባገባችሁ ከዚህ ቀለበት ጀርባ የተሰራ ነገር አለ። እናንተ ብትሆኑ ስላልገባችሁ ነገር ልታወሩ አትችሉም። በቃ ይሄ ቀለበት እንድታቃልሉ አልፈልግም። በፍጹም በቃ እናንተ ብትሆኑ ልዑል ቀለበት እንድታቃልሉ ልዑል ቀለበት ስናደርግ እንደዚህ ይሆናል ማለት ነገር እንኳን ሚስጥሩን ይኸውልህ፣ ሚስጥሩን ለምንድን ነው የማይገባችሁ?
ይኸውልህ እዚህ ላይ ያለው ቁጥር ይታያል። ይሄ ቁጥር ይታያል። በቃ ይሄ ቁጥር የራሱ ሚስጥር አለው። አንተ ስለዚህ ቀለበት እንዳታወራ። አያር ያንተን ጉዳይ ረጋ ብለን ኦልሬዲ ጸበልም ጀምረሃል። ቀስ በቀስ ያለው ነገር እናስተካክል። ይሄ ቀለበት እኔ ሰጥቼው ራሱ መንፈሱ ራሱ መመለስ ይችላል። አንተ ይሄን ቀለበትን ተውልኝ ወደዛ። ግን ይሄ ቀለበት የተሰጠው በራሴ ቁጥር ነው። አንተ በቀለበቱ ታምናለህና እኛ እናምናለን ማለት አይደለም። አንተ በፍጹም አንተ እመን አትበል፣ እሱ ያንተ ጉዳይ ነው። ስለሱ ነው የሚመለከተኝ። ይሄ ነገር በቀለበቱ እየተሳበበ ስለዚህ ነው የሚመለከተኝ። እኛም ማናውቀው ልዑል ላይ የተፈጠረ ነገር አለ ብዬ ነው የማስበው። ምን ሊሆን ይችላል? እናንተ ምን እንዲስቱስ የዚህ ጎሳ አባልን ስላልነበራችሁ ወይም ደግሞ ስለጎሳው የምታውቁት ነገር ስለሌለ ማለት ወሩ ሙሉ ማለት ይቻላል ከኛ ጋር አልተለየም። ስለዚህ ቀለበት ጉዳይ የጎሳው አባል ስላልሆናችሁ ምንም ነገር ሊገባችሁ አይችልም። ወይም ደግሞ ስለጎሳው ምንነት ስለምታውቁት ነገር ስለሌለ አይገባችሁም እናንተ። እሱ ብቻ ነው ይሄ የዚህ ቀለበት ደም ያለበት የዚህ ጎሳ ደም ያለበት እሱ ብቻ ነው ሊገባው የሚችለው። ለአንተ ጌጥ ነው ብሰጥ አሁን ይሄን እኔ ላይ ምንም እንትን አይልም ነው። ምንም አንተ ላይ የሚፈጥረው ምንም እንትን የለም። ግዴታ የጎሳው ደም ያለበት እሱ ነው። በቃ ይሄ ነው በቃ እሱ የጎሳው አባል ነው። የጎሳው ደም አለበት። ስለዚህ ይሄ ቀለበት የጎሳው አባል ለሆነ ሰው የጎሳው ደም ላለበት ሰው ነው ይሄ ቀለበት የሚሰራው። ስለዚህ እንደ ቀላል እንድታቃልሉት ነው ነገር አልፈልግም። እኔ ከሆነ አሁን እኔ እናንተ ስታወሩ ያቃለላችሁ አትናገሩት። በቃ ማመን አልፈልግም። ግን አትመን አለማመን እኮ መብት እኮ ነው። የነገር በቃ በእናተ አለማመን መብት ነው። ውጣ ይወጣል። ከነሱ ጋር ትንሽ እንትን በልና ሚኪ በእውነት ሚኪም በጣም ደህና ነኝ። በቃ ድካም ነው እንደዚህ ያደርገኛል። ረፍት አድርግና ድካም ነው እንደዚህ ያደርገኛል። እሱ ረፍት ያድርግና እኛ መነጋገር ያለብን ነገር ካለ እንነጋገር። ውስጥ እንትን ቦታ ውስጥ ተኛ። በቃ ረፍት አድርግና ትንሽ ልክ አልነበረም ይሄ ቀረጻውን ማካሄድ። በቃ አሁን ድካምም ሊሆን ይችላል። እሱ ካለው ነገር ጋር ማያያዝ አልፈልግም። ከባድ ነገር እንዳልሆነ ማሰብ ፈልጋለሁ። ምክንያቱም እያሳለፍክ ያለው ጊዜ በቂ ነው። አሁን ሌላ ተጨማሪ ነገር አንተ ላይ እንዲፈጠር አልፈልግም። ግን ነገሮችን አንተ በተረጋጋ መልኩ ተረጋግተህ የሆነ ነገር ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ሀፕን አድርጎ ሊሆን ይችላል፣ የሆነ ነገር ተፈጥሮ ሊሆን ይችላል። ግን በተረጋጋ መልኩ ነገሮችን ለማስታወስ ነገሮችን ለማገናዘብ ምንድነው የተፈጠረው የት ነበርኩ የሚሉ ነገሮችን ለማስታወስ ለማገናዘብ ሞክር። ተረጋግተ ማለት ነው። አሁን ከቀለበቱ ጋር ምናምን አታያይዘው ችግር የለውም። ግን ምንድነው በትክክል እንደነበርኩት እየኖርኩ ነው ወይ፣ በትክክል እንደነበርኩት እየተናገርኩ ነው ወይ፣ እያሰብኩ ነው ወይ የሚሉ ነገሮችን አሁን በትክክል እኛ እንኳን ጥያቄዎችን ለመጠየቅ ተቸግረናል። ምክንያቱም የነበረውን ነገር እንኳን እስቲ ትውስታው አለ ወይ አንዳንድ ነገሮችን እንኳን እንትን ለማለት ሕክምና ቦታ ላይም የነበረው ነገር ታስታውሳለህ። በቃ ልክ ያልሆኑ ነገሮች ነበሩ። ስለዚህ አሁን እረፍት ነው የሚያስፈልገው። ትንሽ ነገሩን በትክክል ለማወቅ ትንሽ አንተ ማረፍ አለብህ። በቃ እዚህኛ ሁሉንም ነገር ከእግዚአብሔር ጋር እኛን ጨርሷለን። አንተ እረፍት አድርግ። እንደዛ ይሻላል። ትንሽ እረፍት አድርግ። ከጸበልም ገና መምጣትህ ነው። ድካምም አለ ውስጥ። እረፍት አድርግ። ግን እኔ ምንም አልሆንሽ። ጭንቅላቱ ምናምን ማን አለ እንደዛ? ማንም እኮ ያለ የለም እንደዛ። ትንሽ የማስታወስ ነገሮች ነበሩ። ምንም ከጭንቅላት ጋር ምንም ያገናኘነው ነገር የለም። ሰዎች በተለያየ አጋጣሚ ማስታወስ
እንትናቸውን ሊረሱ ይችላሉ። ይሄ ደግሞ አንተም ብዙ ሰዎች ላይ ታዋል ብዙ ስራዎችን ሰርተናል። ማንነታቸውን የረሱ አንተ በትክክል እንኳን እኛንም በትክክል እያስታወስከን ነው ያሉትን ነገሮች ምንም የተፈጠረ ነገር የለም፣ የከፋ ነገር የለም። ሰዎች ሙሉ በሙሉ የኖሩትን 40 እና 50 ዓመት ረስተው እንትን ሲሉ አይተናል አይደል? ሌሎች ሰዎች ላይ ወድቀው። ስለዚህ አንተ ጥቂት ነገሮችን ነው እየረሳህ ያለው፣ ጥቂት ነገሮችን ማስታወስ አልቻልክም። ያ ደግሞ እንዲህ የከፋ ነው ማለት አንችልም። ነገሮች ይስተካከላሉ። ብዙ አትጨነቅ። ይሄን ያህል የሚያስጨንቅ ነገር የለም። መርሳት ምንም ማለት አይደለም። እኔ ጋር አለ አሁን እየሰራሁት ያለው ኬዝ ላይ ራሱ የገዛ እናትና አባታቸውን እንደዚህ እያሳየዋቸው የማያውቁ ልጆች ነው ያጋጠሙ። ነገሮች ይህን ያህል ነው የሚሄዱት፣ ይህን ያህል እየሰፉ የሚሄዱ ነገሮች ናቸው። አንተ ግን ሙሉ ለሙሉ ያለውን ነገር ታውቃለህ። ትንሽ የቀናቶች ልዩነት ነው ውስጥ ላይ የሆነ የፈጠረብህ ነገር ያለው። እሱም ደግሞ እረፍት ስታደርግ ጊዜ ስትሰጥ ለራስህ ሁሉም ነገር ቀስ እያለ የሚስተካከል ይሆናል። ይህን ያህል እንትን የሚልህ ነገር የሚያስጨንቅ ነገር አይደለም። ውስጥ ግባ፣ ትንሽ እረፍት አድርግ፣ ትንሽ ተኛ፣ ጋደም በል ትንሽ። አይሻልም ሉሌ? እንግዲህ ቤተሰቦች እየተፈጠረና እየሆነ ያለውን ነገር እንደምታዩት ነው። በጣም አስቸጋሪ እና በጣም አሳዛኝ የሆነ ነገር ነው። ሉሌም እንደዚህ የከፋ ነገር ሆኖ አይደለም፣ እንደምታዩት ነው። ትንሽ ጭንቀትም አለ፣ ምንም አለ። በዛ ምክንያት አንዳንድ ነገሮችን ያለማስታወስ ነገሮች ነው ያሉት። በእርግጠኝነት ትንሽ እረፍት ያድርግ። እረፍት ካደረገ በኋላ ደግሞ እኛም የምናወራቸው ነገሮች አሉ፣ እነሱ ላይ እንቀጥላለን። አርፎ ሲመለስ ነገሮች እየተስተካከሉ ነገሮች ወደ ቀድሞ ይመለሳሉ የሚል ግምት ነው ያለኝ። ከዚህ በኋላ ያለውን ነገር ሉሌን እናስገባው፣ እረፍት ያደርግ፣ ያለውን ነገር አንድ ባንድ እናወራለን ማለት ነው። አይሻልም?